ከኛ የሰው ልጆች ገንዘብ ያደረገውን ስጋ ከእናቱ ከመቤታችን የተዋሃደውን ስጋ ይዞት ወደ መቃብር ገባ። ተመልሶም ደግሞ ከመቃብር ይዞት ወጣ። መጀመሪያ ትንሣኤ ላይ ክርስቶስ ለኛ የሰበከልን ስብከት እሱ ነው። ሁለተኛው ትንሣኤ ላይ ለክርስቲያኖች አምላካችን የሰበከልን ስብከት ደግሞ ምንድነው? ዋጋችንን በሰማይ እንደምንቀበል ነው። እስኪ ዋጋችንን በሰሙነ ሕማማት እነዚህን ነዋያቶቻችንን ራሱ አንጠቀማቸው። ክርስቶስ የተሰቀለባት ዕለተ ዓርብ የሰገድንባት ምሽት ላይ ግን የምንሰነባበተው አምላካችን ኢየሱስ ክርስቶስ ወደ መቃብር ሲገባ እያለቀስን ሳይሆን እየዘመርን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡራን አባቶቻችን ካህናት፣ አበው መነኮሳት፣ ወንድሞች ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ዘማሪያን እንደየማዕረጋችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱ ያሳየነውን የእምነት ማነስ የመግባር ጉድለት ይቅር እያለ ሳይገባን እንደ ቸርነቱና እንደ ምሕረቱ ለዚህ ያደረሰን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ልዑል እግዚአብሔር ቢወድ ቢፈቅድ ከዚህ ሰዓት በኋላ ባለን ጥቂት ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን በጉባኤያችን በመሰባሰባችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ከምንም በላይ ደግሞ ቅዱስ ቃሉን የምንሰማበት ብቻ ሳይሆን ሰምተን መኖር የምንችልበትንም ብርታትና ጽናትን እንዲሰጠን የእርሱ ቅዱስ ፈቃድ ይሆንልን። ከሁሉ አስቀድሞ እንኳን አደረሳችሁ። ለሰባት ዓመታት ያለምንም ማቋረጥና ያለመሰልቸት ለታመነለት ለአምላኩ ደሙን ያፈሰሰ ሞቶም እየተነሳም ጭምር ደግሞ መሞትን ለክርስቶስ ለናፈቀ ለወደደ ለታላቁ ሰማዕት ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል ክብረ ዋዜማ ላይ ነው ተሰብስበን የምንገኘው። ሁላችንም አምላካችን ቅዱስ እግዚአብሔርን በወደደበት በታመነበት ልክ በረከቱን ጣዕሙን ቅዱስ ጊዮርጊስ በሁላችን ሕይወት ላይ እንዲያሳድርብን የእርሱ ቅዱስ ፈቃድ ይሆንልን። የሁላችንንም ፍጻሜ ሰማዕቱ ቅዱስ ጊዮርጊስ ያሳምርልን። እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ትንሣኤ ነው። እስኪ ትንሣኤ በሉ፣ ድገሙት። አሁንም ድገሙት። ትንሣኤ በሚል ርዕስ እንማራለን። ያለንበት ወቅት እንደምታውቁት ያው እስከ በዓለ ጰራቅሊጦስ ድረስ የጌታችን የመድኃኒታችን ኢየሱስ ክርስቶስ ከሙታን መነሳት ቅድስት ቤተ ክርስቲያን የምታከብርበት የምታስተምርበት ወቅት ስለሆነ በዚሁም ወቅት በተሰበሰብንበትም የምንማረው በተወሰነ መልኩ ይህንኑ ነው የሚሆነው። በድጋሚ እንዲያስተምረን የእርሱ ቅዱስ ፈቃድ ይሆንልን አምላካችን። ትንሣኤ ቀጥተኛ የቃሉ ትርጉም መነሳት ማለት ነው። ትንሣኤ ብለን በቅድስት ቤተ ክርስቲያናችን ደግሞ የምናከብረው ከ3 ቀንና ከ3 ሌሊት የከርሰ መቃብር ቆይታው በኋላ የሞትን ስልጣን ድል አድርጎ የተነሳበትን የጌታችን የመድኃኒታችን ኢየሱስ ክርስቶስን በዓል ነው። ትንሣኤ በዓል ብቻ ሳይሆን የራሱ የመድኃኒታችን ኢየሱስ ክርስቶስን መጠሪያም ጭምር ነው። ትንሣኤ ብለን ስንጣራም ሆነም ስናከብር ቤተ ክርስቲያናችን ውስጥ የምናስበው የምናከብረው ከሙታን መካከል ክርስቶስ የተነሳባትን ዕለት ብቻ ሳይሆን ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስንም ጭምር ነው። ምክንያቱም ክርስቶስ አምላካችን ከሚጠራባቸው ከብዙ መጠሪያዎቹ መካከል አንዱ ትንሣኤ ተብሎ ይጠራል። አምላካችን ማን ተብሎ ይጠራል? ትንሣኤ ተብሎ ይጠራል። የሐዋርያው የቅዱስ ዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ላይ በአልዓዛር መሞት ምክንያት የአልዓዛርን የፈረሰ የበሰበሰ በመቃብር ውስጥም ጭምር የሰነበተ የ4 ቀን ሬሳውን ለመቀስቀስ አምላካችን ኢየሱስ ክርስቶስ ወደ ተቀበረበት ስፍራና ሀገር ሲገባ ወዳጆቹ እህቶቹ የሆኑት ማርታና ማርያም ክርስቶስን ባነጋገሩት ጊዜ ላይ
አምላካችን ለእህቱ ለማርታ እንዲህ ብሎ ነግሯት ነበረ። እስኪ ትንሣኤና በሉ ሕይወት እኔ ነኝ። ትንሣኤና ምን ማን ነኝ? በጣም ጥሩ። ሕይወት ማን ነው? ክርስቲያኖች ማን ነው? እግዚአብሔር ነው፣ ክርስቶስ ነው። ትንሣኤስ ማን ነው? ክርስቶስ ነው፣ እግዚአብሔር ነው። ይኸው ሕይወት ብቻ ሳይሆን እግዚአብሔር ምንም ጭምር ነኝ ብሎ ተናግሯል። ትንሣኤ ነኝ ብሎ ተናግሯል። ስለዚህ ትንሣኤ ላይ የምናከብረው የተነሳበትን ዕለት ብቻ ሳይሆን ከሙታን መካከል የተነሳውንም ማንንም ጭምር ነው፣ ጌታችን ኢየሱስ ክርስቶስን ነው። ይሄንኑ ትንሣኤ ብለን የምንጠራውን ክብረ በዓል ደግሞ በሌላ መጠሪያ ፋሲካ ብለን እንጠራዋለን። እስኪ ፋሲካ በሉ። ፋሲካ ቀጥተኛ የቃሉ ትርጉም መሻገር ማለት ነው። ትንሣኤ መነሳት ነው ብያቸዋለሁ። ፋሲካ ደግሞ ምን ማለት ነው? መሻገር ማለት ነው። ፋሲካ ለመጀመሪያ ጊዜ መከበር የጀመረው በኦሪት ዘጸአት ምዕራፍ 11 እና ምዕራፍ 12 ላይ አምላካችን ቅዱስ እግዚአብሔር ከ400 ዘመናት በላይ በባርነት ቀንበር ተገዝተው የነበሩትን እስራኤላውያንን ከግብፅ ባርነት ነፃ ሊያወጣቸው ሲል የመጨረሻው በግብፅና በሚኖሩት ሕዝብ ላይ የላከው እግዚአብሔር መቅሰፍቱ ሞተ በኩር ተብሎ ይጠራል። የመጀመሪያ ልጆቻቸውን እንስሳትም ጭምር የሰው ልጆችን መልአከ ሞትን አዞ እግዚአብሔር አምላክ ሁሉም በሞት መቅሰፍት እንዲቀሰፉ ፈርዶባቸው ነበር። ነገር ግን በግብፅ ከተማ ይኖሩ የነበሩትን እስራኤላውያንን ግን ይህ መቅሰፍት እንዳይነካቸው፣ ይህም መቅሰፍት እቤታቸው ውስጥ ገብቶ እንዳያሳዝናቸው እግዚአብሔር አምላክ ምን አላቸው? ኦሪት ዘጸአት ምዕራፍ 12 ላይ ነውር ነቀፋ የሌለበት በግ አርደው እንዲበሉ፣ ያንን አርደው ያዘጋጁትን ስጋ ጠብሰው እንዲበሉ ካዘዛቸው በኋላ ያንኑ ደግሞ ያረዱትን በግ ደም መቃንና ጉበኑ ላይ እንዲቀቡት ነገራቸው። መቃን ጉበን የምንለው የበር ቋሚና አግዳሚ ማለት ነው። ስለዚህ እስራኤላውያንም በሙሴ አማካኝነት የታዘዙትን ትእዛዝ አደመጡ። በጉን አርደው በሉ ጠብሰው፣ ደሙን ደግሞ መቃንና ጉበኑ ላይ ቀቡት። እነሱ አርደው የበሉትን በግ እግዚአብሔር አምላክ አርዳችሁ የበላችሁት በግ የፋሲካው በግ ነው አላቸው። የምኑ በግ? የፋሲካው በግ ነው አላቸው። ይሄን ያላቸው ራሱ እግዚአብሔር። አርደው የበሉባትን ዕለት ደግሞ ዕለቷን የእግዚአብሔር ፋሲካ በሉታል። የማን ፋሲካ? የእግዚአብሔር ፋሲካ በሉታል። በነገራችን ላይ በዓሉ እንዳልኳችሁ ፋሲካ ተብሎ የሚጠራው ትርጉሙ መሻገር ነው ብያችኋለሁ አይደለ? ከግብፅ ወደ ፈለጉበትና እግዚአብሔርም አወርሳቸዋለሁ ብሎ ወደ አስገባቸው ወደ ከነዓን ምድር የተሻገሩት እስራኤላውያን ናቸው አይደለ? ነው አይደሉ? እስራኤላውያን ናቸው። በነገራችን ግን የተሻገሩት እስራኤላውያን ይሁኑ እንጂ በዓሉን ሲታከብሩት ግን እናንተ የተሻገራችሁበት ቀን ሳይሆን ብላችሁ የምታከብሩት የእግዚአብሔር ፋሲካ በሉታል። ምንም እንኳን የተራመዱት የነሱ እግር ቢሆንም፣ ምንም እንኳን በቆመ እንደ አለትም በጸና የውሃ ግድግዳ በደረቅ መሬትም የሮጡት የነሱ እግር ይሁኑ እንጂ ያራመዳቸው ያሳረፋቸው ከግብፅም ወጥተው የምድረ ርስት ከነዓንን ቦታ እንዲወርሱ ያሻገራቸው ማን ነው? እግዚአብሔር ነው። ስለዚህ በእናንተ ጉልበት የመጣ ስላልሆነ፣ በእናንተ አቅምና በእናንተ ብርታትም የመጣ መሻገር ስላልሆነ በዓሉን የምታከብሩት የእናንተ በዓል አይደለም፣ በዓሉ የኔ ነውና የማን ፋሲካ በሉት አላቸው? የእግዚአብሔር ፋሲካ በሉት አላቸው። ያረዱትን በግ ደግሞ የፋሲካው በግ አሉት። የፋሲካው በግ ተብሎ የታረደው በግ እስራኤላውያንን በጊዜው ከመጣባቸው የመቅሰፍት ሞት እንደታደጋቸው ሁሉ በሐዲስ ኪዳን ደግሞ ታርዶ የበላ ነው በግ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። ለዛ ነው ራሱ ቅዱስ ጳውሎስ የኦሪትን ትምህርት እያስተማረ ወደ ሐዲስ ኪዳን ደግሞ እንዴት ተደርገው እነዚህ በዓላት እንደተለወጡም ጭምር ባስተማረበት በቆሮንቶስ መልእክቱ ላይ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንዲህ አለ። አብራችሁን በሉ። ፋሲካችን ክርስቶስ ታርዶልናልና። ስለዚህ አሁን በሐዲስ ኪዳን ታረደልን ብለን የምናከብረው በግ ማንን ነው? ክርስቶስን ነው። ተሻግረንበታል ብለን የምናከብረው በዓል ፋሲካው ራሱ ደግሞ ራሱ ማንም ጭምር ነው? ክርስቶስ ጭምር ነው። ስለዚህ ትንሣኤ ብለን የምናከብረው ክርስቶስ የተነሳበትን ዕለትም ራሱ የተነሳውንም መድኃኔዓለምንም አምላካችንንም ነው። ፋሲካ ብለን ስናከብርም እስራኤላውያን ከግብፅ ወደ ምድረ ርስት ከነዓን የወጡበትን ሲሆን እኛ ግን ዛሬ ፋሲካ ብለን የምናከብረው ከግብፅ የወጣንበትን ሳይሆን ግብፅ ከተባለች ከሲኦል አገዛዝ ነፃ ወጥተን
ከነዓን ወደ ተባለች ወደ ምድረ ርስት ወደ መንግስተ ሰማያት የገባንበትን በር የተከፈተልንም ቀን በማሰብ ለዛ ነው ትንሣኤንም ፋሲካንም በዓላቶቹን የምንጠራበት መጠሪያችን። ትንሣኤም ፋሲካም ግን ልብ ብላችሁ ማወቅ ያለባችሁ ክርስቲያኖች ምንም እንኳን ለጌታችን ለኢየሱስ ክርስቶስ ለተነሳበትና እንዲሁም እኛንም ጭምር ከሲኦል ነፃ ላወጣን ዕለታት እንጥቀሰው እንጂ ትንሣኤና ፋሲካ ብለን የምናከብረው ግን የኛንም ጭምር በዓል ነው። የማንም ጭምር የኛን ነው። ክርስቶስ በዕለተ ዓርብ ተሰቅሎ ባገኘነው ጊዜ ላይ ቅድስት ቤተክርስቲያናችን የማይሞተው ሞተ ብላ ነበር ስትናገር የሰማነው። ምንም የማያረገው ሞተ። ትንሣኤ ላይ እሑድ ላይ መተን ግን ስናከብር የማይነሳው ተነሳ አላለም። ምክንያቱም መነሳት የምኑ ጠባይ ስለሆነ ነው። የራሱ የመለኮታዊነቱ የእግዚአብሔርነቱ ጸባዩ ስለሆነ ባህሪው ስለሆነ የማይነሳው ተነሳ አላለም። የማይሞተው ሞተ ግን ብለን አከበርን። የማይነሳው የተነሳው ብለን የማናከብርበት እንዲያውም በዛ በስልጣኑ በትንሣኤ ምሽት ላይ ተነሳ ብለን የሞትንም ስልጣን አፈረሰ ብለን የምናከብረው የጌታችን የኢየሱስ ክርስቶስ የትንሣኤ በዓል የኛ በዓል ነው። የማን በዓል ነው? የኛ በዓል ነው። ክርስቶስ ከሙታን ያሉትን ነፍሳት በሙሉ ከሲኦል ወደ ምድረ ርስት ወደ ገነትም ጭምር አስተላለፋቸው፣ አሻግሮም አገባቸው ብለን ስንናገር የምናከብረው አሁንም የኛኑ በዓል ነው። እኛው ነን በክርስቶስ ከሙታን መነሳት የተነሳ ነው። እኛው ነን ክርስቶስ ከሲኦል ወደ ገነት ነፍሳትን በማስተላለፉ ምክንያት ፈርሰን በስብሰን የማንቀር ብቻ ሳይሆን ሲኦልም ጭምር ገብተን እስከ መጨረሻይቱ የፍርድ ሰዓት ድረስ የማንሰቃይ መሆናችንን ገነትን ከፍቶ ያሳየን አምላካችን እርሱ ስለሆነ ትንሣኤውንም የምናከብረው ለኛው ነው። ፋሲካውንም ጭምር የምናከብረው ለማን ነው? ለኛው ለራሳችንም ጭምር። መጽሐፍ ቅዱሳችን ስለ ትንሣኤም ስለ ፋሲካም ስለ ጌታችን ስለ ኢየሱስ ክርስቶስ ከሙታን መካከል የተነሳበትን በዓል ሲያስብና ሲናገር በአራቱም ወንጌላት የተጻፈ ታሪክ ነው። ማቴዎስም፣ ማርቆስም፣ ሉቃስም ዮሐንስም አምላካችን ኢየሱስ ክርስቶስ ከሙታን መካከል መነሳቱን በተለያየ መንገድ ጽፈውልናል። ይሄ የሚያሳየን ነገር ምን መሰላችሁ? ወንጌላውያን ሁሉንም መጽሐፍቶቻቸውን ሲጽፉ ጽፈው የሚያስቀሯቸውና ሌሎቹ ጽፈዋቸው የማይኖሩ ነገሮች አሉ። ነገር ግን እንደ ትንሣኤ ያሉ ለክርስቲያኖች ትልቅ ተስፋ ነው የሚሆኑ በኋላም ላይም ጭምር ዞረው ለሚያስተምሩት ለደቀ መዛሙርቱም ትልቅ የስብከታቸው አጀንዳ አድርገው የሚያነሱትን የክርስቶስን ትንሣኤ ግን አራቱም ነው የጻፉት። ትንሣኤ አራቱም ወንጌላት ውስጥ ተጽፎ የሚገኝ አምላካችን ኢየሱስ ክርስቶስ የፈጸመልን ያደረገልን ቤተ ክርስቲያናችንም ውስጥ የሚከበር የበዓላት ሁሉ በኩር ነው። የበዓላት ሁሉ ምን አልኳችሁ? በኩር ነው። የመጀመሪያ በዓል ነው። እንደዛ ስንል ከዛ በፊት የማናከብራቸው እኮ ወይም ከዛ በፊት ምንም በዓል አናከብርም እያልን አይደለም። ትንሣኤ ግን በዓላቶቹን ሁሉ ድምቀት የሰጣቸው፣ ትንሣኤ ግን ያከበርናቸውን በዓላቶች ሁሉ መድመቂያቸውና መዋቢያቸው እርሱ ስለሆነ በትንሣኤ ውስጥ ጌታችን ከሙታን መነሳቱን ብቻ አይደለም ለኛ የሰበከን። በትንሣኤ ውስጥ አምላካችን ኢየሱስ ክርስቶስ ያስተማረንና ያስተላለፈልን መልእክት ፈርሰን በስብሰን እንደማንቀር ነው። እስኪ ፈርሰን በሉ። በስብሰን አንቀርም። አዎ ክርስቶስ በሙታን በመሞቱ ብቻ ሳይሆን ከሙታን መካከል በመነሳቱ መጀመሪያ ያስተማረን ትምህርት ይሄ ነው። ፈርሳችሁ በስብሳችሁ ስጋችሁ ለመቃብር ራት ሆኖ የአፈርም ጭምር ማዳበሪያ ሆኖ አይቀርም። ፈርሳችሁ በስብሳችሁ አትቀሩም፣ ከሙታን መካከል ትነሳላችሁ ሲል አምላካችን ኢየሱስ ክርስቶስ ከኛ የሰው ልጆች ገንዘብ ያደረገውን ስጋ ከእናቱ ከመቤታችን የተዋሃደውን ስጋ ይዞት ወደ መቃብር ገባ። ተመልሶም ደግሞ ከመቃብር ይዞት ወጣ። መጀመሪያ ትንሣኤ ላይ ክርስቶስ ለኛ የሰበከልን ስብከት እሱ ነው። ሁለተኛው ትንሣኤ ላይ ለክርስቲያኖች አምላካችን የሰበከልን ስብከት ደግሞ ምንድነው? ዋጋችንን በሰማይ እንደምንቀበል ነው። እስኪ ዋጋችንን በሉ። በየት እንደምንቀበል? በሰማይ እንደምንቀበል። ትንሣኤ ላይ እያሰብንና ትንሣኤ ላይም ሆነን እየተመለከትን ነው ዓርብ ላይ ሆነን የምንጽናናው። በነገራችን ዓርብ ላይ የክርስቶስን ሕማም ስናስብ ሳምንቱን ሁሉ የመድኃኒታችን የኢየሱስ ክርስቶስ ለሰው ልጆች የከፈለውን ስቃይና እንግልት መከራውን ስናስብ በምናዝንበት ልክ መልሰን ደግሞ የምንጽናናው ምን እንዳለ ስለምናውቅ ነው። ትንሣኤ እንዳለ ስለምናውቅ ነው። ትንሣኤ እንዳለ ስለምናውቅ ነው። ሩቅ እንኳን ባትሄዱ ክርስቲያኖች መቼም 15 ቀን በፊት ስለሆነ ብዙም አትረሱትም። ዓርብ
ዕለተ ስቅለት ቤተክርስቲያን ተሰብስበን እየሰገድን እያለቀስን የጌታችን ኢየሱስ ክርስቶስን መከራም ጭምር እየተሳተፍን ከቆየን በኋላ በዚህ ሳምንትም ላይ ሆነ በጾሙ ወቅት ላይ እንደምታስተውሉት ጸናጽል አናነሳም፣ ከበሮ አናነሳም። ልንደሰትበት የሚገባ ደግሞ ምንም ነገር ስለሌለ በተለይ በሰሙነ ሕማማት እነዚህን ነዋያቶቻችን ራሱ አንጠቀማቸው። ክርስቶስ የተሰቀለባት ዕለተ ዓርብ የሰገድንባት ምሽት ላይ ግን የምንሰነባበተው አምላካችን ኢየሱስ ክርስቶስ ወደ መቃብር ሲገባ እያለቀስን ሳይሆን እየዘመርን ነው። አስተውላችሁታል? ልክ 11 ሰዓት ሲሆን ሊቃውንተ ቤተ ክርስቲያን በቤተ መቅደስ ውስጥ ያሉት ዳዊቱን አስተዛዝለው ልክ ከጨረሱ በኋላ የመጀመሪያ ስራቸው የሚያደርጉት ምንድነው? ጸናጽሉን ከበሮን ይዘው ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ፣ እግዚአብሔር ምስጉን ነው የተመሰገነ ብለው ለአምላካችን ለልዑል እግዚአብሔር ከበሮ እየመቱ ጸናጽል እየጸነጸሉ እያሸበሸቡ እያጨበጨቡ ምስጋና ያቀርባሉ። ምሳሌ አሁን ይሄንን የሰማችሁትን ጥያቄ ልጠይቃችሁ። እናንተ ቤት ሁላችንም ቤት ሐዘን ሲገጥመን ሞት ሲያጋጥመን ይዘን ሬሳውን የምንመጣው ከቤት ከተሰናበተ በኋላ ወዴት ነው? ወደ ቤተ ክርስቲያን ነው አይደል? እኛ ሬሳውን ይዘን ከቤት ስንመጣ እያለቀስን ነው። ልክ ቤተ ክርስቲያን አስገብተነው ጸሎተ ፍትሐት መደገምና መጸለይ ግን ሲጀምር ካህናቱ ክብ ሰርተው ሬሳውን ያለቅሳሉ? አያለቅሱ። ልብ ብላችሁ አያለቅሱ። ይበልጡኑ እንዲያው መቋሚያ ጸናጽል ከበሮ ይዘው ሲዘምሩ ነው የምታገኟቸው። ለምን ይዘመራል? ለምን እናመሰግናለን? ሰው ሞቶ ሬሳ ተሸክመን መተን ቤተ መቅደስ ውስጥ እንኳን እማናዝነውና እማናለቅሰው ከሞት በኋላ ምን እንዳለ ስለምናውቅ ነው። ሕይወት እንዳለ ስለምናውቅ ሐዘናችን ትካዜያችን ለከት ገደብ ወሰን ያስፈልገዋል የምንለው ለዚህ ነው። የክርስቶስ የተሰቀለበት የዛችም ዕለት ላይ እንዳለቀስን እንዳነባን ተሰቀለ እርቃኑን ሆነ ብለን ተናገርን። ያው እርቃኑ የሆነውን ሰውነቱን ዮሴፍና ኒቆዲሞስ ገንዘውት ደግሞ አዲስ በሆነ መቃብር አሳረፉት ስንል የክርስቶስ የሥጋው መቃብር ውስጥ ማረፍ እኛም ገነት ውስጥ ስንገባ የሚያገኘንን ማረፍ ክርስቶስ አምላካችን ስለሰበከልን እያለቀስን የምናከብረው ሳይሆን በክርስቶስ ወደ መቃብር መግባት ምን እያደረግን የምናከብረው ነው? እየዘመርን እልል እያልን የምናመሰግነው ነው። ግን ልብ ብላችሁ አስተውላችሁት ከሆነ እንደዛ አመስግነን እንደዛ እልል ተሰኝተን ግን ፋሲካ ብለን እናከብራለን? ኧረ በለው መልሱ እንጂ አናከብርም። ምንም ጥርጥር የለውም። ገና ለገና ከበሮን ጸናጽሉን ስላነሳ ነው ተፈሰከ ማለት ነው አንልም አይደል? እስከ መቼ ድረስ እንጠብቃለን? እስከ ቅዳሜ ሌሊት 6 ሰዓት ክርስቶስ ከሙታን መካከል ተነሳ የሚለውን አዋጅ እስክንሰማ ድረስ የጾምነውን ጾም አናበቃም። የጾምነውንም ጾም ፈሰክን ብለንም ጭምር አንናገርም። ምን ለማለት ነው? በመቃብር ውስጥ የጌታችን ኢየሱስ ክርስቶስ ሥጋው ማረፉ እኛ በኋላ ለምናርፈው እረፍት ምሳሌ ስለሆነ አመሰገንን። የደስታችን ትክክለኛው ፍጻሜ ግን የደስታችን የመጨረሻውን ከፍታ ግን ያገኘነው ክርስቶስ በመቃብር ውስጥ በመግባቱ ብቻ ሳይሆን ያ በመቃብር ውስጥ የገባው ሥጋው ደግሞ ሌሊት 6 ሰዓት ላይ ከሙታን መካከል ምን ሲያደርግ ስላየነው፣ ሲነሳ ስላየነው። ይሄ በነገራችን ላይ ክርስቲያኖች እንደ ቀላል ነገር 55ቱንም ቀን ክርስቶስ ከሙታን ተነሳ እየተባለ ስለሚሰበክልን አናቀልም። ይሄ የትንሣኤ ስብከት ዛሬ ላይ ቤተክርስቲያናችን ውስጥ ደምቃና ተውባ የምታዩቸው ቅዱሳን በሙሉ የፈሩት በትንሣኤ ነው። ቤተክርስቲያን ውስጥ ደምቀው ተውበው የምታገኟቸው ሰማዕታት በሙሉ ደማቸውን ለማፍሰስ ወደ ኋላ ያላሉት፣ በነገስታትና በመኳንንት ፊት ሲቆሙ ያላፈሩት፣ የሚናገሩትን ቢያጡ እንኳን እግዚአብሔር መንፈስ ቅዱስ አንደበታቸውን ጸፍቶ እንደሚያናግራቸው አምነው መከራውን ሳይሳቀቁ የተቀበሉት ዛሬ የተቀበሉት የሥጋቸው መከራ ነገ ላይ ለሚነሱበትና ከክርስቶስ ቀኝ አብረው ለሚቆሙበት መንገድ እንደሆነ ክርስቶስ በትንሣኤ ስለሰበከላቸው። ትንሣኤን የሚያምንም ክርስቲያን በነገራችን ላይ ለዛ ነው ቀጣይ ሕይወት እንዳለ ስለሚያምን ቀጣይ ሕይወት እንዳለ ስለሚያውቅም ጭምር በዚህ ሕይወቱ ለመደሰት ብዙም አይጥርም። በነገራችን ትንሣኤን የሚያምን ክርስቲያን ዋጋውን በመሬት ላይ እንደሚያገኝ ዋጋውን በመሬት ላይ እንደሚከፈለውም ጭምር ስለማያምን ብዙ ነገሩን ከሞት በኋላ ባለው ሕይወት ከእግዚአብሔር ለመቀበል ይጓጓል እንጂ መሬት ላይ ባለው ሕይወት ላይ ደስታውን ለማጣጣምም ጭምር አይሞክርም። ልብ ብላችሁ ስሙ ክርስቲያኖች። ዛሬ ስትሰቃዩ ለመሰቃየት እሺ የምትሉት፣ ዛሬ ስትገፉ ለመገፋት እሺ የምትሉት፣ ዛሬ መከራ ሲመጣባችሁ መከራውን ለመቀበል አንገታችሁን የማትሰስቱት ለምንድን ነው?
ሞት እንዳለ ስለምናውቅ ብቻ ሳይሆን ከሞት በኋላ ምን እንዳለ ስለምናውቅ ዛሬ የገፉንን ሰዎች፣ ዛሬ ያስጨከኑንን ሰዎች፣ ዛሬ የሰረቁንን፣ የቀጠፉንን፣ ዋጋ ያስከፈሉንን በጣም ብዙ ነገሮችን መሬት ነውና ዛሬ ባላቸው ጊዜ ሰልጥነው በተገኙ ሰዎች ላይ ስለሚደርሱብን ነገሮች በሙሉ ዝም የምንለው ለምን ይመስላችኋል? ይሄ ህይወት አብቅቶ ሰው ፊት እያየ የሚያዳላበት በሰማይ የእግዚአብሔር የፍርዱ ዙፋን ፊት ሁሉም እንደየሥራው እንደሚከፈለው ስለምናውቅ እኮ ነው። የክርስቶስ ትንሣኤ ተስፋ የሚሰጥ በዓል ነው ማለት ነው። ተስፋው ሞተን እንደማንቀር የሚሰበክበት ብቻ ሳይሆን ተስፋው ዛሬ በምንኖርባት በዚች ምድር ላይ ለምናደርጋቸውና ስለ ክርስቶስ ስንል ለከፈልናቸው ምንም አይነት ዋጋዎች እግዚአብሔር አምላክ እንዲሁ እንደማያስቀረን የምናውቀው ምን እንዳለ ስለምናውቅ ነው። ትንሣኤ እንዳለ ስለምናውቅ ነው። ስለዚህ በዚህ ክርስቲያን መጽናናት አለበት ማለት ነው። ትንሣኤ የሚያውቅ ትንሣኤ እንዳለም ጭምር የሚያምን ክርስቲያን ዛሬ በምድር ላይ ክርስቶስ ስላደረገለት እርሱም ጭምር ስለሚያደርግለት ነገር ብድራቱን በምድር ካልተከፈለኝ ብሎ ከአምላኩ ጋር አይገዳደር። ለጾምነው ጾም፣ ለጸለይነው ጸሎት፣ ለሰገድነው ስግደት፣ ለሰጠነው ምጽዋት፣ ለገባነው ሱባኤ፣ ላስቀደስነው ቅዳሴ፣ ስለተቀበልነው ቅዱስ ሥጋው ክቡር ደሙ፣ ስለተሳለምንማቸው ገዳማትና አድባራት ዋጋችንን ዛሬ በምድር ስጠን ብለን እግዚአብሔርን እኛ እንገዳደረው። ከፈለገ ካሻው የሚጠቅመን ከሆነ እሱ የኛን ዋጋ በመሬት ላይ በመስጠቱ እግዚአብሔር ሰጪም ነሺም እንደሆነ ሊያስተምርብን ከፈለገ ያድርገው። ካልሆነ ግን ብድራታችሁን በሰማይ ልጠብቅላችሁ ልሸልማችሁ ካለ እሱ አይበልጥም ብላችሁ ነው ክርስቲያኖች? በምድር የጾማችሁትን ሁሉ ዋጋ ብታገኙ እና ብትጠግቡ ምን ዋጋ አለው? ከክርስቶስ መንግስት ወጣችሁ በምድር ላይ የተጠማችሁትን ረክታችሁ ጠጥታችሁ ጠግባችሁ ነገር ግን ሰማያዊ የሆነውን ምግብና መጠጥን የክርስቶስ ሥጋና ደምን ብትርቁት ምን ተሸለማችሁ? ምንም እኮ ሽልማት የለው። ምንም ሽልማት የለው። ትንሣኤ ለዛ ነው ከሞት በኋላ ያለ ህይወት እንዳለ ስለምናውቅ ተስፋም ጭምር ስላለን በምድር ስለ ክርስቶስ ስንል ስለምንከፍላቸው ምንም አይነት ዋጋዎች ነገ ለእግዚአብሔር አምላክ ዋጋችንን እንደሚሰጠን ስለምናምን ትንሣኤ ለቤተ ክርስቲያናችን የበዓላት ሁሉ በኩር ነው ብለን የምንጠራው ለዛ ነው ቅዱስ ጳውሎስ ራሱ አንደኛ ቆሮንቶስ መልእክቱ ምዕራፍ 15 ላይ ሲናገር ክርስቶስ ከሙታን ከመካከል ባይነሳ ወይ ካልተነሳ ስብከታችን ከንቱ ነው አለ። እውነት ነው። ሞተ ብለን ለመስበክ አይደለም እኮ የምንቻኮለው። ተሰቃየ ብለን ለመስበክ ብቻ አይደለም እኮ የምንቻኮለው። ሞተ ተሰቃየ የምንለውን አምላካችንም ከሞቱና ከስቃዩ በኋላ ምን አረገ እንላለን? ተነሳ እንላለን። ስለዚህ ስብከታችን ራሱ ከንቱ አልቀረም ማለት ነው። የምናመልከው አምላክ መቃብር ውስጥ የቀረ አይደለም። የተገዛንለት ክርስቶስ ተሰቃይቶ ብቻ ዋጋ ከፍሎ ያለፈ አይደለም። ዋጋ ከከፈለልን በኋላ ከተሰቃየልን በኋላ ደግሞ ከሙታን መካከልም ምን ያደረገው ነው? የተነሳ አምላክ ስላለን ትንሣኤ የበዓላት በኩር ነው ተብሎ የሚነገረው ለዛ ነው። እንዳልኳችሁ ግን ትንሣኤ ስለ ክርስቶስ በዓል የሚከበር ብቻ ሳይሆን በክርስቶስ በዓል ውስጥ እና ክርስቶስ ከሙታን መካከል በመነሳቱ ውስጥ ለኛም ጭምር ሕይወት እንዲሆነን የምናከብረው በዓልም ጭምር ነው። ልብ ብላችሁ ስሙ ክርስቲያኖች። ቤተክርስቲያናችን የክርስቶስ አምላካችንን ትንሣኤ የምታከብረው ልክ እንደ ጾምንባቸው ሰሞናት ለ50 እና ከ50 በላይ ቀናት ነው። እየሰማችሁ ነው? በዓላቱን እንደዛ የምናከብረው በዓል በነገራችን ላይ እንደ ትንሣኤ ለረጅም ጊዜ በዓል የለንም። ብዙ በዓላት የምናከብረው በዛ ከተባለ ለ3 ቀን ነው። ለስንት ቀን? ለ3 ቀን ነው። ለምሳሌ ነገ ለምናከብረው ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል ዛሬ በዓል ነው። የዛሬው የበዓሉ የመጠሪያ ስያሜ ምንድነው? ዋዜማ ነው የሚባለው። ምን አልኳችሁ? ሁሉም በዓል ምን አለው? ዋዜማ አለው። ስለዚህ ዋዜማውም ይከበራል። ቤተ መቅደስ ይከፈታል። ሊቃውንተ ቤተክርስቲያን ማህሌት በመቆም ያከብሩታል። ከዋዜማው ቀጥሎ ያለው ደግሞ ዋናው ክብረ በዓል ነው፣ ሁለተኛው ማለት ነው። ዋዜማውንና ክብረ በዓሉን አክብረን ከጨረስን በኋላ በዓላቱ ያቆማሉ እንደ ቤተክርስቲያን ውስጥ? አያቆሙም እኮ በነገራችን ላይ። ልብ ብላችሁ ስሙ። ዋዜማውን ለክብረ በዓሉ እናከብራለን። ክብረ በዓሉን አክብረን ከጨረስን በኋላ ግን አገልግሎትም ምስጋናም ተቋርጧል ብላ ቤተክርስቲያን በሮቿን ዘግታ አትሄድም። በቀጣዩ ቀን በማግስቱ ደግሞ መታ መቅደሷን ከፍታ ማመስገን ትጀምራለች። ለምን? ዋዜማውን ለክብረ በዓሉ እንዳከበርነው ሁሉ ክብረ በዓሉን እንድናሳልፍ ያደረገን እግዚአብሔር መመስገን የለበትም? አለበት። ስለዚህ በማግስቱም በዓሉ ይቀጥላል፣ ይከበራል። ትንሣኤ ግን 55 ቀናት ከ50 በላይ ቀናት ነው የሚከበረው። ለምን? አንደኛ እንዳልኳችሁ የበዓላት ሁሉ በኩር ነው፣ ትልቅ በዓል ነው። ስለዚህ ሳናቋርጥ እያሰብን እያስታወስን እናከብረዋለን። ሁለተኛው ክርስቲያኖች
ትንሣኤ ለ55 ቀናት የሚከበረው የዝግጅት በዓል ስለሆነ ነው። የምን በዓል? አረ መልሱ ባካችሁ። ጾሙ እኮ ከተፈታ ይቀር እንደበላ መልሱ። የምን በዓል? የዝግጅት በዓል ነው። ልብ ብላችሁ ስሙ። 50ውን ቀን ትንሣኤ ከማክበራችን በፊት ስንጾም የነበረውን ጾም ለምን እየተዘጋጀን የጾምነው ጾም? ኮሽ ይሄን ነው መፍራት። እንግዲህ የጾምነው ምንን ለማክበር አስበን በመዘጋጀት ነው። እስኪ ትንሣኤ በሉ። ቀላል እኮ ነው። ትንሣኤን የጾምከው ምንን ለማየት ነው? ትንሣኤን የክርስቶስን ትንሣኤ ለማክበር ነው። በጣም ጥሩ። ተመሳሳይ የሆኑ ቀናትን ደግሞ ከክርስቶስ ትንሣኤ በኋላ በተመሳሳይ መልኩ ትቆይባቸዋል። ልብ ብላችሁ አስተውሉ። የጾምንባቸውን ያክል ቀናት ትንሣኤውን ለማክበር ከክርስቶስ ትንሣኤ በኋላ ደግሞ እስከ በዓለ ጰራቅሊጦስ ድረስ እንቆይባቸዋል። ለምን እንደሆነ ታውቃላችሁ? የጾምነውና ጾሙን እየጾምን የተዘጋጀነው የክርስቶስን ትንሣኤ ለማክበር እንደሆነ ሁሉ የክርስቶስን ትንሣኤ ካከበርን በኋላ ደግሞ የምንዘጋጀው መንፈስ ቅዱስ እስኪወርድ ድረስ ነው። ማን እስኪወርድ? ይሄ ወቅት የዝግጅት ወቅት ነው ማለት ነው። ከገባችሁ ስትጾም የነበረው፣ ስትጸልይ የነበረው፣ ስትሰግድ የነበረው፣ ስትመጸውት የነበረው በጾሙ ያሳየውን ትጋት በሙሉ ሁላችንም ስናሳይ የነበረው ትንሣኤውን ለማክበር ነው። ትንሣኤውን ካከበርክ በኋላ ግን ሁሉም ነገር እንዳለቀ ታዲያ ለምንድን ነው የምንዝለው? ለምንድን ነው የምንደክመው? ለምንድን ነው እነዚህን 50 እና 55 ቀናት የጾሙ ልጓምን የተፈታው እንጂ የኃጢአት ልጓም የተፈታ ይመስል በደልና ነውር የምናበዛው ለምንድን ነው? ወቅቱ የዝግጅት ወቅት ነው። መንፈስ ቅዱስን ለመቀበል የምንዘጋጅበት ወቅት ነው። እንዲያውም አብልጠን የምንጸልይበት፣ እንዲያውም አብልጠን ከቅድስት ቤተክርስቲያን ቅጥር የማንጠፋበት ነው። ለምን? ልብ ብላችሁ ስሙ። ክርስቶስ ከሙታን መካከል ከተነሳ በኋላ እስከሚያርግ ድረስ 40 ቀን ከደቀ መዛሙርቱ ጋር ቆይቷል። ስንት ቀን? 40 ቀን። መጽሐፈ ኪዳንን ስርዓትን እያስተማረ ክርስቶስ ለሚመሰርታትና ለመሰረታት ቅድስት ቤተክርስቲያን ደቀ መዛሙርቱ መሪዎቹ እንደራሴዎቹ አድርጎ ለሾማቸው ሐዋርያት ሲያስተምራቸው ቆየ። ክርስቶስ 40ውን ቀን ካስተማራቸው በኋላ በ40ኛው ቀን ወደ መጣበት ወደ ላይኛው ክብሩ ምን አደረገ? አረገ። ካረገ በኋላ 10 ቀናትን እነሱ እዛው የተማሩበት የወጡበት የወረዱበት ኢየሩሳሌም ውስጥ ክርስቶስ አዟቸው ተቀምጧል። ምንድን ያላቸው? አንትሙ ውስተ ንበሩ ሀገረ ኢየሩሳሌም፣ እናንተ ግን ኃይልን ከአርያም እስከምትለብሱ ድረስ ኢየሩሳሌም ተቀመጡ አላቸው። ክርስቶስ ከሙታን መካከል ተነስቶ ወዲያውኑ ደቀ መዛሙርቱን ስበኩ አላላቸው። ወዲያውኑ ክርስቶስ ከሙታን መነሳቱን አይታችኋልና ለዘበቱብን፣ ላሰቃዩኝ፣ ላንገላቱኝ ሰዎች ሁሉ ምስክር ሁኑ አላላቸው። መጀመሪያ ከሙታን ከተነሳ በኋላ አስተማራቸው። ይሄ ውጫዊውን ዓለም እንዴት እንደሚያሸንፉት በእልህ አይደለም የሚሸነፈው፣ በብስጭት አይደለም፣ እንዲሁ ስጋዊ በሆነ በመሰባሰብና አንድነትን በመፍጠር ብቻ አይደለም። እውነተኛው የወጡባትን ዓለም መልሸው ለክርስቶስ ምርኮኛ ሊያደርጓት የሚችሉት መንፈስ ቅዱስን ብቻ ሲይዙ። እየሰማችሁ ነው? ዛሬ አሁን ላይ እውነቴን ነው የምላችሁ፣ ከመሰባሰባችን ከመገናኘታችን ከአንድነታችን ውስጥ ቅድስት ቤተክርስቲያን ዘወትር መንፈስ ቅዱስ እንዲገኝ ትማጸናለች። በቅዳሴያችን ራሱ ሀበነ ንኅበር በዘዚአከ መንፈስ ቅዱስ እያለች ነው የምትማጸነው። የመንፈስ ቅዱስን ጸጋ ላከልን እያለች ነው የምትለምነው ቤተክርስቲያን። ለምን? መሰባሰባችን ከንቱ እንዳይሆን፣ አንድ ሆነን መገኘታችን እንዲሁ እርባና ቢስ እንዳይሆንብን ነው። ደቀ መዛሙርቱን 40 ቀን አስቀመጠ። ካረገ በኋላ ደግሞ ኢየሩሳሌም ቆዩ አላቸው። ኢየሩሳሌም ቤተክርስቲያን ናት፣ መንፈስ ቅዱስ የሚወርድባት ስፍራ ማለት ነው። ክርስቶስ ስለዚህ ከተነሳ በኋላ እስከሚያርግባትና ካረገም በኋላ መንፈስ ቅዱስን እስከመቀበሉባት ጊዜ ድረስ ደቀ መዛሙርቱ እንዳልወጡ ሁሉ እንዳልኳችሁ እኛም ትንሣኤን ካከበርን በኋላ እስከ በዓለ ጰራቅሊጦስ መንፈስ ቅዱስን ለመቀበል በጸጋው ለመጎብኘት የጾምንበትን የጾማችንን ድካም እግዚአብሔር መንፈስ ቅዱስ ደግሞ በሕይወታችን ፍሬ አፍርተንበት እንድናይ የምንዘጋጅበት ወቅት ነው እንጂ በደልን ኃጢአትን ያቆምነውን በደላችንን መልሰን ደግሞ ጀምረን የምንቀጥልበት አይደለም። አኗኗራችን ግን እንደዛ ስለሆነ ነው የምነግራችሁ። አብዛኞቻችን ጾሙ ሲገባ ያቆምነውን ኃጢአት ጾሙ ሲፈሰክ ነው የጀመርነው። አብዛኞቻችን ያቆምናቸውን ጾሙን ምክንያት አድርገን በደሎችና ክፉ ስራዎቻችንን መስራት የጀመረው ትንሣኤውን አክብረን መኖር ከጀመረን በኋላ ነው። ተመልከቱ፣ ጌታችን ኢየሱስ ክርስቶስ በቤት ውስጥ የሞተችውን ልጅ ቀስቅሶ አስነስቷል። ሊቀብሩት መንገድ ላይ ተሸክመው የሚጓዙትን ያንን ጎበዝ ጎልማሳ
አስነስቷል። በፍጻሜውም ደግሞ ተቀብሮ የሰነበተውን የ4 ቀንም ሬሳ ጌታችን ኢየሱስ ክርስቶስ ምን አድርጓል? አስነስቷል። እየሰማችሁ ነው? ምን አድርጓል? አስነስቷል። አምላካችን መድኃኒታችን ኢየሱስ ክርስቶስ እነዚህን ሙታን ሲያስነሳ እያስነሳቸው ያለው ትንሣኤና ሕይወት እንደሆነ ምስክርነት ለመስጠት፣ በመቀጠል ደግሞ ክርስቲያኖች ይሄንን አምላካችን ኢየሱስ ክርስቶስ ሲያስነሳቸው የነበረው ሁላችንንም ሞተን እንደማንቀርና በቅዱስ ቃሉ እንደሚያስነሳን ለማወቅ፣ አልዓዛርን ያስነሳውን ድምፅ፣ ጣሊታን የቀሰቀሳትን ድምፅ፣ ያንን ጎበዝ ከተሸከሙበት ቃሬዛ ላይ ያነቃው ድምፅ ዛሬ የምትሰሙት የእግዚአብሔር ድምፅ። ሁላችንንም ከተቀበርንበት መቃብር ሰዎች ተሸክመውን ሊቀብሩን ከሚሄዱት ኃጢአት፣ እንዲሁም ደግሞ ቤት በተባለች በቤተ ክርስቲያን ውስጥ ያንቀላፋን የሞትን ሰዎችን ቀስቅሶ የሚያስነሳን የማን ቃል ነው? የእግዚአብሔር ቃል ነው። ይሄንን ቃል ነው የምንሰማው፣ ይሄን ቃል ነው የምናዳምጠው። በዚህም ቃልም ጭምር ነው ካለንበት ከተኛንበት የኃጢአት አልጋችን ላይ ተነስተን የተገነዝንበትንም የኃጢአት ገመድ እግዚአብሔር አምላክ ፈቶ በካህናት ስልጣን ያመላልሰናል የምንለው። ክርስቲያኖች እንዳትረሱ፣ የትንሣኤው ትክክለኛ የትንሣኤው የመጀመሪያ ምስክሮች ቅዱሳት መጻሕፍት ሳይሆኑ ሰዎች ነበሩ። እየሰማችሁ ነው? ክርስቶስ መጀመሪያ ከሙታን የተነሳባት ምሽት ላይ ማን ነበረች የሄደችው? ማርያም መግደላዊት ነው አይደለም? መጀመሪያ ክርስቶስ ከሙታን መካከል ተነሳ ብላ በሐዲስ ኪዳን ከነቢያት ትንቢት ቀጥሎ የሰበከችው ማን ናት? የትንሣኤው ምስክር ሰዎች ነበሩ ማለት ነው። ለዛ ነው ትንሣኤ የክርስቶስ ትንሣኤ ብቻ ብለን የምናከብረው አይደለም ያልኳችሁ። የኛም ሕይወትም ጭምር መነሳት የትንሣኤው ምስክር ሆኖ ሊያገለግልም ጭምር ይችላል፣ ያገለግላል። ስለዚህ ትንሣኤውን 55 ቀናት ስናከብር 55ቱንም ቀናት እንደ አንድ ቤተክርስቲያን ስታከብር አድሎት የክርስቶስ ትንሣኤ በተሰበከበት ምሽት ላይ ዕለት ላይ ቅዱስ ሥጋውን ክቡር ደሙን ተቀብሎ ያልተነሳ ሰው ተጨማሪ 55 እድል አለው ቀናት የመነሳት። እነዚህን ቀናት እንዲሁ ኃጢአት የምንሰራበት አይደለም ያልኳችሁ። ለዛ እየተዘጋጀን በቅዱስ ሥጋው በክቡር ደሙ እየታተምን የመንፈስ ቅዱስን ጸጋ ከላይ ከሰማያት እንዲወርድልን የምንማጸንበት ነው። አምላካችን ልዑል እግዚአብሔር ይህን ለሁላችንን ትንሣኤውን የሕይወታችን ትንሣኤ ያድርግልን። የሰማነውን በልቡናችን ሰሌዳ ይጻፍልን። አምላካችን መድኃኒታችን ኢየሱስ ክርስቶስ የሁላችንንም ፍጻሜ ያሳምርልን።